ናታን እጅግ በጣም በሚያሳዝን ሁኔታ ተስፋ ቆርጧል ማለት ነው። ገነት በተናገረችው ነገር ልቡ ተሰበረ። ኤፍራታም ደግሞ ወንድሟንና ቢንያምን ይህን ነገር ስለተናገረቻቸው መጥፎ ነገር ስለተናገረቻቸው በጣም ነበረ የልቧ የተሰበረው። ያፌት ያደረገው ነገር ምንድን ነው? ያንን ነገር ቪዲዮ ለፖሊስ አሳልፎ ከሚሰጥና እንዴት ነው ቢንያምን ልከሽ እንደዚህ የምታደርጊ ነው ያላት ማለት ነው። እሷ የላከችው ነበር የመሰለው ግን አይደለም። ቢንያም የጓደኝነቱን እንትን እየተወጣ ነው ማለት ነው። እሷም ደግሞ ምን ማድረግ እንዳለባት ግራ ገብቷታል። እዚህ ጋር ቤዛ ደህና ሰው መስላ እየቀረበቻት ነው። እዛ ጋር ብዙ ሰዎች አሉ ለኤፍራታ ጥሩ ነገር የሚያስቡ ማለት ነው። ግን ኤፍራታ በአሁኑ ሰዓት ማንም ሰው ቀርቦ ቢያናግራት ያፌት የላካቸው ስለሚመስላት ለማንም ሰው ምንም ነገር አትናገርም ማለት ነው። ይሄ ነገር እንግዲህ ሔዋን ራሱ አልነገረቻትም በምን እንዳስፈራራት ማለት ነው። ለሁሉም ሰው መናገር አትፈልግም። በተለይ ቤዛን ደግሞ ማመን በጣም ከባድ ነው። ምክንያቱም አሳልፋ ስለምትሰጣት ይሄን ነገር ልናገራት በጣም ይከብዳታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ የሀረግ ድራማ ዛሬ ተለቋል። በየቀኑ እየተለቀቀልን ነው። በጣም አሪፍ ነው እና የሚያሳዝን ነገር ነው ዛሬም ያለው ማለት ነው። በዛሬውም እንግዲህ ቀጣይ እሁድ ነው ተብሏል። እንግዲህ የሚጋቡት ማለት ነው። እሁድ እየተባለ እንግዲህ ድራማ ውስጥ እነሱ ሳይጋቡ አለቀ። 2-3 ክፍል ማለት ነው። እንግዲህ እውነት ለመናገር ትንሽ ከባድ ነው። በዚህ ነገር ጉዳይ ላይ ቤዛም ታግዛታለች ሔዋንን ብዬ አስባለሁ። ምክንያቱም ያፌትና ኤፍራታ እንዳይጋቡ ቢያደርጉ በጣም አሪፍ ነው። እነሱም የተሰማቸውን ወይም ደግሞ እንትናቸውን ቢወጡ ጓደኝነታቸውን ቢወጡ በጣም አሪፍ ነው። ግን ደግሞ ቤዛ ኤፍራታንም በጣም ስለምትጠላት ምንም ነገር ቢሆን የኔ የሆነ ነገር ነጥቃኛለች ብላ ስለምታስብ መጥፎ ነገር እንጂ ጥሩ ነገር ለኤፍራታ አታስብም። ኤፍራታ ደግሞ እውነት ለመናገር ቤዛን በጣም ነው የምትወዳት። አሁን ላይ ግን ክፋቷ በጣም ልቧን እየሰበረው ስለሆነ ክፋቷ ልክ ስላለፈ አሁን ላይ በጣም የጠላቻት ይመስለኛል። ኤፍራታ ግን በነገራችን ላይ በጣም ንጹሕ ልብ ያላት ልጅና ሰውን የምትጠላ ልጅ አይደለችም። እና ወዶቼ እጅግ በጣም ከባድ ነው ያለውን ነገር ነገራታለች። እንደዚህ አድርጎ አብሮኝ ተኝቶ ቪዲዮ ቀርጾ በዛ እያስፈራራኝ ነበረ በግዴታ ወደዚህ ቤት እንዲገባና ይህንን ነገር ሁሉ ያደረገው ደግሞ ግን ናታንን ማጥመድ ስለፈለገ ነው ብላታለች። እሷም ደግሞ ቤት ሄጄ የናታን አባትና የቤዛ አባት ጓደኛ ማቾች እንደሆኑና ከዚህ በፊት እንደሚተዋወቁ ምናምን ነው የነገረቻት። ግን ደግሞ እሱ ከናታን ብቻ ሳይሆን ከሁለቱ ቤተሰብ ችግር ያለ ይመስለኛል ብላታለች። ይሄን ነገር መናገሯ በጣም አሪፍ ነው። ምክንያቱም ቤዛ አረቃ እንድታስብና ምንድን ነው የሚፈልገው ብላ እንድታስብ አድርጓታል። እውነት ለመናገር መላው ቤተሰቡን ካላጠፋ አርፎ አይቀመጥም እሱ ማለት ነው። ምክንያቱም ያፌት ቆርጦ የተነሳው መጀመሪያ ትላልቆቹን ሰዎች ማጥፋት ከዛን ደግሞ ልጆቹን አጥፍቶ እነሱ ሙሉ ለሙሉ አጥፍቶ የእነሱን የሆነ ነገር የራሱ ማድረግ ነው የሚፈልገው ማለት ነው። በጣም ከባድ ውሳኔ ነው ያፌት እየወሰነ ያለው ማለት ነው። ምክንያቱም ሀብትም ንብረትም ያለ ሰው በጣም ከባድ ነው። እንግዲህ እዚህ ጋር ደግሞ ናታን ከቤዛ ጭን ላይ ተኝቶ ራሱን እያጽናና ባለበት ሰዓት ላይ እንቅልፍ ወስዶት ነበረ። ግን ይህንን ነገር ኤፍራታ መታ በር ላይ ስታይ በጣም ነበር እንትን ያለችው። በቃ ምክንያቱም ሰው እንደሚያስፈልገው ታውቃለች። ግን ደግሞ እኔን ረሳኝ እንዴ እኔን ትቶኝ እሷ ጋር ሆነ እንዴ የሚለው ነገር ነበር በአይምሯ የመጣባት። ግን ደግሞ ናታን በአሁኑ ሰዓት ምን ማሰብ እንዳለበት ምን ማድረግ እንዳለበት በጣም ግራ ተጋብቷል። እዚህ ጋር ገነት ብቻ ናት ከጣገቡ ሆና የምትረዳው። እህቱ እንኳን ራሱ ጽዮን እየተረዳችው አይደለም። ምክንያቱም እዛ ጋር ኤፍራታን እንደውም ከሱ እያራቀችበት ነው ያለችው ማለት ነው። በጣም ከባድ ውሳኔ ነው እየወሰነች ያለችው እሷ ራሱ። ጽ ግን የሆነ ነገር ተፈጥሮ ብቻ የሆነ ጭንቅላቷን የሆነ ነገር መቷት የበፊት ጥሩ የነበረችው ጽ ብትመለስ አሪፍ ነበረ። ምክንያቱም በዚህ ሰዓት ኤፍራታንና ናታን እሷ ናት ልታግዛቸው የምትችለው የበፊቱን ነገር ብታስታውስ ማለት ነውና ያው አሁን ላይ ሔዋንም አለች፣ ብዙ ሰዎች አሉ፣ የቤዛ ጓደኛም አለች። እነዚህ ነገሮች ነው እነሱ እንዲጋቡ ባያደርጉ ቢያግዟቸው በጣም አሪፍ ነው ማለት ነው። ምክንያቱም በጣም የሚዋደዱት ከልብ የሚዋደዱት ኤፍራታና ናታን ናቸው ማለት ነው። ኤፍራታም ከሌላ ሰው ጋር ናታንም ከሌላ ሰው ጋር በጭራሽ አያምሩም ማለት ነው። በጭራሽም ደግሞ ከሌላ ሰው ጋር መሆን አይፈልጉም ሁለቱም ማለት ነው። አላቅም ብቻ የዛሬው ትንሽ እጅግ በጣም ያሳዝናል። ግን ደግሞ የቁርጥ ሆኖ እሱን ልታገባው የወሰነች ይመስለኛል ኤፍራታ ማለት ነው።